ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ትኩስ ነው። የአሜሪካ ማዕከላዊ እዝ አዛዥ የባሕር ኃይል ምክትል አድሚራል ብራድ ኩፐር ከእስራኤል ባለሥልጣኖች ጋር ለመነጋገር በዛሬው ዕለት ቅዳሜ እስራኤል እንደሚገቡ ይጠበቃል። ፕሬዚደንት ዶናልድ ትራምፕ ገጥሞት የነበረውን ግዙፍ የጎዳና ላይ ተቃውሞ በከፍተኛ ደም መፋሰስ ያቀዘቀዘው የኢራን አገዛዝ ላይ ጥቃት ሊፈጽሙ እንደሚችሉ ባለፈው ሐሙስ ፍንጭ መስጠታቸው ይታወሳል። የእስራኤል ቻነል 12 ቴሌቪዥን እንደዘገበው ደግሞ የዋይት ሃውስ አማካሪው ጃሬድ ኩሽነር እና የፕሬዚደንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለመነጋገር እንዲሁ በዛሬው ዕለት እስራኤል እንደሚገቡ አስታውቋል። በአጠቃላይ በሐማስና በጋዛ ሁኔታ የሚነጋገሩ ቢሆንም በተለይም እስካሁን አጽሙ ባልተመለሰው ታጋች ራን ጊቪሊ ጉዳይ ላይ ልዩ ትኩረት ይሰጣሉ ተብለዋል። ቴሌቪዥን ጣቢያው እንዳወሳው ኢራንም ትነሳለች። ፕሬዚደንት ትራምፕ ኢራን ተቋሙ አድራጊዎቹን ከገደለች፣ ለጥቃ ደግሞ በቁጥጥር ስር የዋሉትን ከሰቀለች ወታደራዊ እርምጃ እንደሚወስዱ ዝተው እንደነበረ የሚታወስ ሲሆን በመጨረሻ ግን ኢራን በስቅላት ልትቀጣቸው የነበረው በቁጥጥር ስር የዋሉም 8 ተቋሙ አድራጊዎችን አልገድልም ብላለች በማለት ከእርምጃው ማፈግፈጋቸው ይታወሳል። ኢራን በቁጥጥር ስር የዋለቻቸው ከ27,000 በላይ እንደሆኑ ይገመታል። ትራምፕ የመረጃ ምንጫቸውን አላብራሩም። የኢራን ከፍተኛ አቃቤ ሕግ ግን 800 እስረኞች በስቅላት ሊቀጡ ነበር የሚለውን የፕሬዝደንቱን መረጃ ሙሉ በሙሉ ውሸት ሲሉ ውድቅ አድርገውታል። ትራምፕ ባለፈው ሐሙስ ከስዊዘርላንዷ ዳቮስ የዓለም ኢኮኖሚ መድረክ ሲመለሱም ኤርፎርስ ዋን ውስጥ ለጋዜጠኞች በሰጡት መግለጫ ኢራን የተወሰኑ እስረኞች ላይ ያቀደችውን የሞት ፍርድ ብትቀጥል ሊያካሄዱ የሚችሉት ወታደራዊ እርምጃ ስፋትና ጥልቀት ባለፈው ዓመት ሰኔ ወር በኒውክሌር ተቋሞቿ ላይ ያካሄዱትን ድብደባ ጠጠር የመጣል ያክል የሚያሳንስ ይሆናል ብለው ነበረ። አያይዘውም አውሮፕላን ተሸካሚ ከነህብረት ተዋጊ ጦር መርከቦቿ ጋር ጨምሮም የአሜሪካ እጅግ ግዙፍና ስብጥር የጦር መርከቦች መንጋና በሺዎች የሚቆጠር የባሕር ኃይል ሰራዊት ወደ ኢራን እየተንሳፈፈ መሆኑን አስታውቀዋል። አውሮፕላን ተሸካሚዋ ዩኤስኤስ አብርሃም ሊንከንና 3 ጸረ ሰርጓጅ ጸረ የጦር ጀቶችና ጸረ ሚሳኤል ተኳሽ የሆኑ የደህንነቷ ጠባቂ ዲስትሮየሮች በዚህ ሳምንት መጀመሪያ ላይ የደቡብ ቻይና ምድባቸውን ለቀው ወደ ምዕራብ አቅጣጫ በመከተል ወደ ኢራን መትመም መጀመራቸው ይታወቃል። ስለ ውሃ ወለዱ ግዙፋን የብረትና የሰው ሰራዊት የተናገሩት የባሕር ኃይል ባለሥልጣን ስሜ አይገለጽ ብለው ትናንት እንዳከሉት የሊንከን መቺ ኃይል ህንድ ውቅያኖስ ውስጥ ነው። ሌላ ይፋ ምንጭ ለፎክስ ኒውስ እንደገለጸው ደግሞ የባሕር ሰራዊቱም የአሜሪካ ማዕከላዊ እዝ የእንቅስቃሴ አድማስ ውስጥ ገና አልደረሰም። በሚቀጥሉት ቀናት ምናልባትም ሳምንት በኋላ ይደርሳል። ኢራን ላይ ኢላማ ሊቆልፎ የሚያስችላቸው አድማስ ውስጥ ሲገቡም ትናንት ባህሬን ወደብ ላይ ደፍጠው ከነበሩ 3 ፈጣን በሁሉም አቅጣጫ ተስፈንጣሪ የሆኑም ከባህር ዳርቻ ባሻገር ተፋላሚ የጦር መርከቦች ጋር ይቀላቀላሉ። ተያይዘውም ፋርስ ባሕረ ሰላጤ ውሃ ላይ ከሚንሳፈፉ 2 ዲስትሮየርስ ጋር ይዋሃዳሉ። የብረት ደሴቷ አውሮፕላን ተሸካሚ ሊንከንና አጃቢዎቿም
በውስጣቸው ወደ 5700 የሚሆን የባሕር ኃይል ተዋጊ ሰራዊት ይዘዋል። አሜሪካ በመካከለኛው ምስራቅ ውስጥ አያሌ የጦር ሰፈሮች አሏት። የኳታሩ አልኡዴድ አየር ኃይል ጦር ሰፈር የከፋና የሰፋም የጥፋት ክንፎቿ እየተዘረጉበት መናኸሪያ ነው። የአሜሪካ ማዕከላዊ መምሪያ በሆነው በዚህ የአየር ኃይል የተንሰራፋ ቅጥር ውስጥ ሺዎች የአሜሪካ ሰራዊት ይተራመሳሉ። ማዕከላዊ እዙ በማኅበራዊ ገጹ ባስተላለፈው መልእክት የውጊያ ዝግጁነትና ክልላዊ ደህንነትና መረጋጋትን ያጠናክራሉ ያላቸው የኤፍ-15ኢ አጥቂ ጭልፊት ኃይል አሁን መካከለኛው ምስራቅ ውስጥ ክንፉን ዘርግቷል ብለዋል። የእንግሊዝ መከላከያ ሚኒስቴርም ታይፉን የተሰኙ የጦር ጀቶች ለመከላከል ፍልሚያ ዝግጁ በሆነ መልኩ ኳታር ውስጥ አስገብቻለሁ ብለዋል። የበረራ ድካ አነፍናፊ የመረጃ ቋቶች ደግሞ በደርዘኖች የሚቆጠሩ እርሳስ መልክ ያላቸው ወደ ሰፊ የአሜሪካ ሰማይ ወለድ መጋዘኖች ወደ ክልሉ በተናጠልና በመንጋ ሲበሩ አስተውለናል ብለዋል። የፕሬዝደንት ዶናልድ ትራምፕ ዛቻና ማስጠንቀቂያ ዕጣ ፈንታዊነት በዚህ የሰራዊት ውሽንፍር ደንደስ ላይ የተመሠረተ ነው። ይህ ውሃ ወለድና ሰማይ ወለድ ግዙፋን የሰራዊት ስብጥር በዙሪያው የሚያምምበት ኢራን በአጠቃላይና በጠቅላላ እንጂ በቁጥቁጥ አልዋጋም ስትል ከወዲሁ አስታውቃለች። አንድ ከፍተኛ የኢራን ባለሥልጣን እንደተናገሩት በተወሰኑ ቁርቋሶች ተጀምሮ የሚያባራ ሳይሆን እሳቱ ነዶ ነዶ አመድ እስኪሆን የሚደረግ የለየለት ጦርነት ነው የምንሰጣቸው ብለዋል። ከሰፊ ግዛቶቿ የተመረጁና ያልተመረጁ ተንቀሳቃሽና ቋሚ ይዞታዎች ላይ ወደ ሁሉም አቅጣጫ የእሳት በላ ለመርጨት የሚያስችሉ ሺዎች ቦሊስቲክና ክሩዝ ሚሳይሎች እንደዚሁም የሰው አልባ ክምችቶች አሏት ኢራን። ከፍተኛው ባለሥልጣን ሲናገሩ የዶናልድ ትራምፕ ባሕር ወለድ የእሳት ጭፍራ ወደ ዙሪያ ገቡ ውሃ መትመምና መቀናጀትን በማስተዋል ይህ ወታደራዊ ግንባታ ለታይታ እንጂ ለእውነተኛ መፋገም የታቀደ እንዳልሆነ ተስፋ እናደርጋለን። ይሁንና ጦራችን ለማናቸውም ቢሆንስ በሙሉ ዝግጁነት አቆብቁቧል ብለዋል። ባለሥልጣኑ እንደሚሉት ዶናልድ ትራምፕ ጣጠሽ በማድረግ አልናቸው ልክ አስገባናቸው እያሉ የሚሸልሉበት ዕድል አንሰጣቸውም። ከተኮሱ ውጊያው ውስጥ ይሰነብታሉ ሳይወዱ በግድ ባይ ናቸው። አሁን አሉ የኢራኑ ከፍተኛ ባለሥልጣን፣ አሁን የትኛውንም የአሜሪካ ውሱን ወይም ያልተገደበ ወይም ቀዶ ጥገናዊ ወዘተ ምን የሚበሉት ብቻ የሆነ ጥቃት ከተጀመረ እኛ እንደለየለት ምጽአታዊ ጦርነት ነው የምንወስደው። ምላሻችንም እጃችንም እግራችንም በቻለ ሁሉ የከበደ ይሆናል ብለዋል። በአሜሪካ ቋሚ ወታደራዊ ስጋት ውስጥ የተጣጋች አገር የተጋረጠባትን ምጽአት ተፋግሞ ለመመለስ በእጇ ያለውን ሁሉ ከመወርወር ውጪ አማራጭ የላትም። ከተቻለም በዚህ ተፋግሞ ኢራንን ከደፈረ ማንኛውም ኃይል ጋር ዳግም ያለመደፋፈር ሚዛን እንፈጥራለን ብለዋል። የአካባቢውን አየር መክበድ ያስተዋሉት የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል ድምጿን አጥፍታ ኢራንን ልታጠቃ የምትችልበትን አመቺ ሁኔታ እያደባች ነው ሲሉ ትናንት ወንጅለዋል። እንዲህ አይነት መሳየፍ በቋፍ ያለውን የክልሉን መረጋጋት ወደ ትርምስ ይቀይረዋል ሲሉ አስጠንቅቀዋል። ፊዳን በቴሌቪዥን ቃለ ምልልሳቸው ከዚህ የተለየ መንገድ ያገኛሉ ብዬ ተስፋ አደርጋለሁ። ነገር ግን እንደሚታየው እውነት እስራኤል ኢራንን የምታጠቃበትን ዕድልና አጋጣሚ እየፈለገች ነው ብለዋል። ዳንኤል፣ ከፍተኛ የጦር ግንባታ እየተካሄደ ነው በኢራን ዙሪያ እና ከሁሉም አቅጣጫ አሁን እንግዲህ በዜናው ላይም መከታተል እንደሚቻለው እዛው ፋርስ ባሕረ ሰላጤ ኢራን አጠገብ ማለት ነው፣ ከፍ ብሎ ደግሞ ባህሬን ወደብ ላይ የሚጠባበቁ የጦር መርከቦች አሉ፣ ተዋጊ መርከቦች ያው ዲስትሮየርስ እና እንደዚሁም ደግሞ ቅድም ያልናቸው ከባህር ዳርቻ ባሻገር
የሚፋለሙ መርከቦች በተጨማሪ ደግሞ በቀጥታ ከደቡብ ቻይና ሲ ባህር እየመጡ የሚገኙትና በህንድ ውቅያኖስ ውስጥ እያቆራረጡ እንደሆነ የተነገረው የአብርሃም ሊንከን አውሮፕላን ተሸካሚ የጦር አጀብ መርከቦች አሉ። ራሷ ደግሞ አብርሃም ሊንከን 70 የጦር ጀቶች የተሸከመች ናት። ስለዚህ በግልጽ እንደሚታየው ሁኔታ ከፍተኛ የአሜሪካ የባህር ኃይል ሰራዊት ወደ ኢራን ዙሪያ እየተመመ ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም የአሜሪካ ባህር ኃይል አድሚራልን ጨምሮ ሌሎች ከፍተኛ ባለስልጣናት እስራኤል ገብተው በዋነኝነት የሚወያዩት ምንድን ነው የሚለውን ትንሽ በዝርዝር ብትነግረን። ምንም ጥያቄ በሌለ ሁኔታ አድሚራሉ እስራኤል ሊገቡ የሚችሉት ከወታደራዊ ሁኔታዎች ጋር በተያያዘ ነው እና ደግሞ እንዳልኩ እነዚህ በሁሉም አቅጣጫ እየተመሙ የሚገኙ የባህር ኃይል መቺ ኃይሎች እየገቡ ያሉት የዚህ የማዕከላዊ እዙ በኢራን ዙሪያ የማዕከላዊ እዙ የውጊያ አድማስ ውስጥ ነው። ወይም ማዕከላዊ እዙ የሚያዝባቸው ለውጊያ የሚሰማራባቸው አድማስ ውስጥ ነው እየገቡ ያሉት እና ይሄ መሬት ላይ ወይም ባህር ላይ ይሄ እየተካሄደም ምክትል አድሚራሉ ደግሞ እስራኤል ገብተው ከከፍተኛ ባለስልጣኖች ጋር ሊነጋገሩ የሚችሉት ምንም በማያጠራጥር ሁኔታ በዚህ ወታደራዊ ዝግጅት ዙሪያ ነው ሊሆን የሚችለው። እስራኤል አሁን ገብተ ዜናዎች ስትመለከት በእስራኤል በኩል ብዙም የሚሰጡ ነገሮች የሉም። ነገር ግን ቀደም ሲል የሀገሪቱ ወታደራዊ ቃል አቀባዮች ለማንኛውም ውጊያ በተለይም ከፍተኛ ኃይል ለሚጠይቅ ውጊያ ዝግጁ ነን የሚል መግለጫ በተደጋጋሚ መስጠታቸው ይታወሳል። ያ መግለጫ ግን ፕሬዚደንት ዶናልድ ትራምፕ በቁጥጥር ስር ከዋሉት ከ27,000 በላይ የኢራን ተቋሙ አድራጊዎች መካከል 800 ያህሉን በስቅላት የሞት ፍርድ ለመቅጣት ኢራን አቅዳለች የሚል መረጃ ተንተርሰው ይሄ እንደማይደረግ ቃል ተገብቶልኛል በሚል የጦርነቱን አደጋ ከመለሱ ወይም ካፈገፈጉ በኋላ ከእስራኤል በኩል የተሰማው ብዙ የሚሰማ ወታደራዊ ቋንቋ የለም። ነገር ግን ዶናልድ ትራምፕ እንግዲህ የታየና የተፈተሸ አካሄዳቸው ለውጊያ ሲዘጋጁ የማዘናጋት ስራ እንደሚሰሩ ይታወቃል። ዳንኤል ባለፈው ለምሳሌ ኢራን ላይ እስራኤል የማጥቃት እርምጃ የከፈተችው ጁን ወር ውስጥ 12 ቀን የፈጀ ፍልሚያ የተከፈተው ባልተጠበቀ ሁኔታ መሆኑን መዘንጋት የለብንም። ምክንያቱም ኢራን ከአሜሪካ ፕሬዚደንት ልዩ መልእክተኛ ስቲቭ ዊትኮፍ ጋር ሮም ላይ አራተኛውን ውይይት የኒውክሊየር ጉዳይ ላይ አድርገው አምስተኛው በኦማን ዋና ከተማ የሚጠበቅበት ነበረ።
በእርግጥ በጊዜው አምስተኛው ውይይት ቢካሄድም ወይም ድርድር ቢካሄድም ውጤት ላይ ይደርሳል ተብሎ ግን አይታመንም ነበር። ምክንያቱም እስከ አራተኛው በነበረው ኢራን ኒውክሌር የማብላላት መብቴን በራሴ የኒውክሌር ማብላያዎች በራሴ ሳይንቲስቶች ለሰላማዊ አገልግሎት የሚያስፈልገኝን የኒውክሌር ዘይት ራሴ አብላላለሁ፣ ራሴ ጠምቃለሁ፣ ይሄንን ለሌላ አሳልፌ አልሰጥም፣ ይሄ ቀይ መስመር ነው የሚል አቋም ደጋግማ ታራምድ ስለነበርና የፕሬዚደንት ዶናልድ ትራምፕ ጥያቄ ደግሞ ቶታሊ ያለሽን የኒውክሌር ማብላያዎች በራሱ ተነሳሽነት አውድመሽ የሚያስፈልግሽን ለሰላማዊ ተልእኮ የሚያስፈልግሽን በሚያስፈልገው ደረጃ አበልጽጎ የሚሰጥሽ የማብላያ ተቋም በሰላጤው ሀገሮች ትብብር እዛው ግዛትሽ ውስጥ ይቋቋማል፣ ይገነባል የሚል የድርድር ሀሳብ ነበር ያቀረቡት። ይህን እሺ ብለሽ የምትቀበይ ከሆነ ማንኛውም አይነት ማዕቀብ፣ ዲፕሎማሲያዊ መገለል የመሳሰሉት ሁሉ ከጫንቃሽ ላይ መነሳት ብቻ ሳይሆን በማዕቀብ የተያዘብሽ በብዙ ቢሊዮን ዶላር የሚቆጠር ገንዘብም ይለቀቃል የሚል መደራደሪያ ነጥብ ይዘው ነው ያደረጉት። ነገር ግን በአራቱም ዙር ላይ ኢራን የኒውክሌር ማበልጸግ የኒውክሌር ማብላላት መብቷን አሳልፋ እንደማትሰጥ የጸና አቋም የያዘችበት ነበረ። ስለዚህ አምስተኛው ዙር ኦማን ውስጥ መካሄድም የሚኖረው ፋይዳ አልነበረ። መጨረሻው ነበር እሱ አምስተኛው ስድስተኛ ተሳስቼ እኮ ነው ይቅርታ። ይሄ ባለበት ሁኔታ ግን ስቲል የኦማኑ ስብሰባ እንደሚካሄድና አሜሪካም ያንን መስማት እንደምትፈልግ እየተነገረ ወይም እየተጠበቀ ባለበት መሃል ነው እስራኤል ያንን ጥቃት ያካሄደችው። ስለዚህ ኢራኖችን በተወሰነ ደረጃ ድንገተኛ ሆኖባቸዋል ማለት ነው። ድንገተኛ ከመሆኑም የተነሳ ቁልፍ ወታደራዊ መሪዎቻቸው፣ ቁልፍ የኒውክሌር ሳይንቲስቶቻቸው ከራሳቸውን ከሞት ማትረፍ አልቻሉም። ስለዚህ ዶናልድ ትራምፕ አሁን ኢራኖች ከዛ በኋላም የከሰሱት ነገር ወይም የተናገሩት ነገር ወይም አሁን እያደረጉ ያሉት ነገር በአጠቃላይ ከዛ የተነሳ ነው። ዳንኤል ያን ጊዜ አንደኛ አሜሪካ ከኢራን ጋር ሆና እንደማትዋጋ ብዙ አይነት ነገሮች ከአሜሪካ ይሰማ ስለነበረ እነዚህ ሁኔታዎች ኢራኖችን አዘናግቷቸው ነበር። አሁን ግን ምንም እንኳ ዶናልድ ትራምፕ ኢራንን የመምታቴን ሐሳብ ለጊዜው አንስቻለሁ፣ ምክንያቱም እነዚህ የተጠቀሱ 800 እስረኞች ላይ የሞት ፍርድ ለመበየን ያወጣችውን ዕቅድ መሰረዟን ሰምቼ ተነግሮኛል በማለት እየተናገሩ ነገር ግን በተግባር እንደምታየው የጦር ኃይላቸውን እየገነቡ ነው በአካባቢው ማለት ነው። ስለዚህ አሁን ኢራኖች እባብ ያየ በልጥ ይደነግጣል እንዲሉ ያለፈውን ክረምት ድንገተኛ በላ በማስታወስ እንደዛ ተዘናግቶ ላለመገኘት በማንኛውም ደቂቃ ጥቃት ሊከፈትባቸው እንደሚችል በማመን ነው እየተዘጋጁ ያሉት። ዶናልድ ትራምፕ ግን ይሄ የሚሄደው የእሳት ጭፍራ እውነት ነው፣ ወደ ኢራን ከባቢ እየተመመ ነው ብለው ራሳቸው ናቸው የተናገሩት ኤርፎርስ ዋን ላይ። ነገር ግን ላልጠቀመበት እችላለሁ ብለዋል። እንደዚህ አይነት አነጋገሮቻቸው ከፍተኛ የማዘናጋት ወይም እንቅልፍ የማስተኛት ነገር አላቸው። ምክንያቱም እንዲህ አይነት ሰራዊት ስትገነባ በአንድ አካባቢ በጣም ወጪ አለው፣ ከፍተኛ ወጪ አለው። እነዚያውን ለምሳሌ ከቻይና ሳውዝ ቻይና ሲ አካባቢ የመጡ ናቸው። ስለዚህ እዛ የነበሩበት እዛ የሚንቀሳቀሱበት ተልእኮ ነበራቸው። ያንን አቋርጠው ነው ወደዚህ እየመጡ ያሉት ማለት ነው። ስለዚህ እነዚህ ሁሉ ወደዚህ የሚሰባሰቡት ያለ ምክንያት አይደለም። ስለዚህ ኢራኖች
በሙሉ ዝግጅት ነው የሚገኙት። በተለይ ፕሬዚደንት ዶናልድ ትራምፕ ለይተው የኢራኑን መንፈሳዊ መሪ የኢራኑ መንፈሳዊ መሪ ማለት የኢራን መንግስት ማለት ነው። እሱ ሰውዬ ከስልጣን መወገድ አለበት የሚል አቋም ይዘዋል እና ማንኛውም ሊካሄድ የሚችለው ኦፕሬሽን እንዳለፈው ጊዜ የኒውክሊየር ማመንጫዎችን የመምታት አይደለም፣ ኦልሬዲ ተመትተዋል። ስለዚህ አሁን በዋነኛነት ወደ ግጭት ውስጥ ከገቡ አንዱ ዋና ግብ አድርገው ያስቀመጡት መንፈሳዊ መሪውን በማንኛውም መንገድ ማስወገድ ነው። ፕሮባብሊ በሕይወታቸውም ላይ እርምጃ የመውሰድ ነው። ስለዚህ ይሄን ደግሞ ኢራኖች እየመለሱ ያሉት ካሚኒ ማለት ቅድም እንዳልኩ የኢራን ማለት ናቸው። እስላማዊት ሪፐብሊክ ኢራን ማለት ናቸው። ስለዚህ ካሚኒ ላይ በተናጠል የሚደረግ ተኩስ ውጊያ የለም። ካሚኒ ማለት ኢራን ነች። ኢራን ባለና በሌለ ኃይሏን የምትዋጋው የሚለው ማስጠንቀቂያም ከዚህ የመነጨ ነው። ይሁንና ዶናልድ ትራምፕ በምታየው መልኩ ከፍተኛ ኃይል እየገነቡ ነው። የቱርክ ውጭ ጉዳይ ሚኒስትርም ስለ አሜሪካ እየተገነባ ያለው ኃይል ከመናገር ይልቅ በዚህ በኩል እስራኤል ኢራንን ለመምታት የሚያስችላትን እድል በጉጉት እየጠበቀች ነው የሚለውን ስታስገባ አጠቃላይ ያለው ሁኔታ ትንሽ የከበደ ይመስላል። ዓለም የአሜሪካ ግዙፍ የጦር ተሸካሚ መርከብ ወደ መካከለኛው ምስራቅ መጠጋቱ በአሜሪካና በኢራን እንዲሁም በእስራኤልና በኢራን መሃል በድጋሚ ከፍተኛ ውጥረት የሚፈጥር መሆኑ ግልጽ ነውና፣ ስለዚህ ድጋሚ በኢራንና በእስራኤል መካከል ጦርነት ሊቀሰቀስ እንደሚችል እርግጠኛ መሆን ይቻላል ወይ? እንደገና ደግሞ አሜሪካ ጦሯን ወደ መካከለኛው ምስራቅ ያስጠጋችበት ዋነኛ ምክንያት ምንድን ነው? በኢራን የውስጥ ሰላም መደፍረስና የሟቾች ቁጥር መጨመር ምክንያት ነው ወይንስ የኢራን የኒውክሌር መልሶ የመገንባት እንቅስቃሴ ጉዳይ ነው? ጥያቄ እንደገባኝ የመጀመሪያው እርግጠኛ ሊሆን ይችላል ወይ ነው አይደለም? ጦርነቱ ይሄ አሁን የሚደረገው ግንባታ በኢራንና በአሜሪካ ወይም በእስራኤል ጦርነት እንደሚኖር እርግጠኛ መሆን ይቻላል የሚል ነው። ለዚህ ያለው ምላሽ እርግጠኛ ለመሆንስ እንዴት ይቻላል? የምታየው ነገር ምድጃ ተጥዶ ክብሪት ተጭሮ ማገዶ እያስገቡ እሳት እንዲነድ እየተደረገ ነው ያለው አይደለም? የጦር ግንባታ የሚያሳየው ይህንን ነው። ስለዚህ እሳት የምታቀጣጥለው የሆነ ነገር ልትጥድ ነው፣ የሆነ ነገር ልታበስል ነው። ስለዚህ ይህን ሁኔታ ስትመለከት ከፍተኛ የሆነ የባህር ኃይል አቅም ነው እያስጠጋች ያለችው፣ ወደ ኢራን እያስጠጋች ያለችው። ስለዚህ እርግጠኛ ካለመሆን ይልቅ እርግጠኛ እንድትሆን የሚያደርጉ ናቸው እነዚህ። ሁለተኛ በእስራኤል በኩል ከመጣ ያለፈው የሰኔው ጦርነት አንድ ነገር ወይም አንድ ውጤት አሳይቶ ሊሆን ይችላል። ይሄም የኢራን የኒውክሌር ማብላያዎች መውደማቸውን አረጋግጦ ሊሆን ይችላል። እነዚህን የኒውክሌር የወደሙ ወይም የተመቱ ጣቢያዎች የማንሰራራት እድሉ እንዳለ ሆኖ ማለት ነው። ይሁንና ከኒውክሌር ማብላያዎቹ ባልተናነሰ ትልቁ የእስራኤል የጦርነት ዘመቻ ምክንያት የቦሊስቲክ ሚሳይሎቹ ክምችትና የማምረት አቅም ነው። ይህም በተመለከተ ከእስራኤል በቅርቡ የወጡ መረጃዎች እንደሚያመለክቱና ባለፈውም ጠቅላይ ሚኒስትር ኔታንያሁ ወደ አሜሪካ በሄዱ ጊዜ በሰፊው የተዘገበው ነገር ኢራን አንደኛ ሰፊ ሀገር ናት። እንግዲህ የተመረዱ ያልተመረዱ የማምረቻ ተቋማት ይኖራሉ፣ ክምችቶች ይኖራሉ፣ የታወቁ ያልታወቁ። በዚህ ሂደት ውስጥ በርካታ ከፍተኛ ቁጥር ያለው የኢራን የኒውክሌር ምንድነው የቦሊስቲክ ሚሳይል ክምችት የተመታ ቢሆንም ለተኩስ ተዘጋጅተው ሳሉ የወደሙ ቢኖሩም
አሁን ራሷ እስራኤል በምታስቀምጠው አሁንም በሺህ የሚቆጠር ክምችት ኢራን አላት በጇ። እንደውም አሁን ደግሞ በጣም ባጭር ወር ውስጥ የምርት ደረጃዋን ከፍ በማድረግ አሁን እየሄደችበት ያለው ፍጥነት እንዲቆምና እንዲገታ የሚያደርገው ነገር አንዳች ነገር እስካልተፈጠረ ድረስ በወር 3000 ቦሊስቲክ ሚሳይሎች ማምረት የምትችልበት ሁኔታ ላይ ትደርሳለች የሚል ስጋት አለ ከእስራኤል በኩል። እነዚህ ቦሊስቲክ ሚሳይሎች ደግሞ ትክክለኛ እውነተኛ ስጋት ናቸው ለእስራኤል። ምክንያቱም ባለፈው ጦርነት ከ500 ያላነሰ ቦሊስቲክ ክሩዝ እና ሰው አልባ ነው እስራኤል ላይ የደረሰው። በዚህም በመቶዎች የሚቆጠሩ የመኖሪያ ህንፃዎች ወድመዋል ወይም የተለያየ ጉዳት ደርሶባቸዋል። በሺህ የሚቆጠር ሰው የተለያየ ቀላል የመቁሰል አደጋ ደርሶበታል። የመቁሰል አደጋቸው ከባድ የሆኑ ጥቂት ሰዎችም ሞተዋል። በአክቹዋሊ ከሞቱት ሌላ ቁጥሩ ሲዘገብ ስለነበር ብዬ ነው። ስለዚህ በተወሰነ ደረጃ ይሄ በባለፈው ጦርነት እስራኤል ካከሸፈቻቸው አብዛኛዎቹን 90% ከዛ በላይ የሆኑትን ብታከሽፍም ከመከላከያ አጥሯ አልፈው ለመውደቅ የቻሉት ግን እነዚህ ያልኩን ውድመቶች ማድረስ ችለዋል። ስለዚህ አሁን ኢራን ብዛት ስላለው የእስራኤል ደግሞ የራሷ የአየር መከላከያ ሲስተሞች አሉ። ከዛ አቅም በላይ ሊሆኑ እንደሚችሉ ግልጽ ነው። ምክንያቱም ከፍተኛ ክምችት አላት። አሁን ይህም ባላንስ የምትሰራው ጦርነቱ በሚጀመርበት ጊዜ እስራኤል የምትሄደው አንደኛ የማምረቻ ተቋሞቹን ማውደም እንዳለ ሆኖ ኦልሬዲ ሊተኮሱ የሚችሉ ክምችቶችን የማውደም እንቅስቃሴዋ ውጤት ነው ይሄን ሚዛን ሊያመጣ የሚችለው። የአየር መከላከያዋ በሺዎች የሚቆጠሩትን የኢራን ሚሳይሎች በሙሉ ሊከላከል አይችልም። ይሄን ባላንስ የምትሰራው እየሄድክ እየደበደብክ በምታወድመውና እንደገና ደግሞ ተመልሰ እስራኤል አየር ክልል ሳይገባ በማክሸፍ የምታደርገው ውጊያ መካከል ያለ መንበጣጠን ነው። ስለዚህ የኢራን ቦሊስቲክ ሚሳይሎች አሁንም ለእስራኤል የህልውና ስጋት ናቸው። ስለዚህ አሁን ኤኒ ጦርነት ከመጣ ኢላማዋ ሊሆን የሚችለው የክምችቱን ማውደም እንዲሁም ደግሞ ያሉትን ፋብሪካዎች ወይም ማምረቻዎችን በዘላቂነት ለማውደም ነው። ይሄንን ለማድረግ በራሷ ኃይል ተንቀሳቅሳ ባለፈው የደረሰችበት ወይም ያወደመቻቸውን ብትቆጥርም ራሷ እስራኤል በነገረችን ኢራኖች እንደገና አባብሰው በአሁን ባላቸው የማምረት ደረጃ መሃል ላይ የሚገታቸው ነገር ካልተገኘ የሆነ ነጥብ ላይ በወር 3000 ሚሳይሎችን ማምረት የሚችሉበት ደረጃ ይደርሳሉ የሚል የተገለጸ የእስራኤል ስጋት አለ። ስለዚህ አሁን በሆነ መንገድ ይህ የተደራጀ የአሜሪካ ኃይል ከኢራን ጋር ጦርነት የሚገባበት ሁኔታ ውስጥ ካለም ጦርነቱ በእስራኤል ብቻ የሚፈጸም ሳይሆን የአሜሪካንም ርብርብ ስለሚኖረው የኢራን ላይ ምናልባትም ፕሬዚደንት ዶናልድ ትራምፕ ያሉት ባለፈው የኢራን የኒውክሌር ተቋሞችን መደብደባችን ያ እርምጃን ጠጠር የመወርወር ያክል የሚያስቆጥር የከፋና የሰፋ ፍልሚያ ነው የሚሆነው የሚለውን ግምት ስታስገባ ይሄን አጋጣሚ እስራኤል በጣም ልትዋጋበትና ውጤት ልታስመዘግብበት ትችላለች ማለት ነው። አደጋውን ተቋቁማ ማለት ነው። ይሄ ነው ከዚህ ታሳቢነት አንጻር ነው የአሜሪካ ማዕከላዊ እዝ አዛዥ ዛሬ እስራኤል የሚገቡት ማለት ነው። ስለዚህ ቀጥሎ የሚመጣ ፍልሚያ ካለ በእስራኤልና በአሜሪካ መካከል ቅንጅት እንደሚኖር መጠበቅ ይቻላል ማለት ነው።
ዶናልድ ትራምፕ ይህ ቀጣዩ ጦርነት በጣም አስከፊ ሊሆን እንደሚችል ወይም ግዙፍ የከፋና የሰፋ ሊሆን እንደሚችል በእርግጠኛነት ልታይ የምትችልበት አንዱ ነጥብ ምን መሰለህ? ዶናልድ ትራምፕ ውጊያ ውስጥ መቆየት አይፈልጉም። ይሄ በጣም የታወቀ ነው። አሁን ኢራኖች እያቀረቡላቸው ያለው ካልኩሌሽን ምንድን ነው? ከዚህ በኋላ የሆነ ምንም ጥቃት ይክፈቱ፣ እኛ ያንን ጥቃት የለየለት ፍልሚያ አድርገን ነው የምንወስደው ሲሉ የምንቆጥበው ቆየለም ይህንን ማድረግ የለብንም የምንለው ነገር አይኖርም ነው። ቢያንስ እንደውም አንድ ሰው አንድ ምንጭ ሲናገሩ የሰማ ነው። ብዙ ነገር ነው የምሰማው። በዚህ አሁን በሚደረግ ማንኛውም ግጭት ውስጥ የኳታር ውስጥ፣ ቱርክ ውስጥ፣ ራሱ ሶሪያ ውስጥ፣ ባህሬን ውስጥ፣ ኩዌት ውስጥ እያለች ነው ኢራን የዘረዘረችው። እነዚህ ኢራቅ ውስጥ፣ እነዚህ ቦታዎች ውስጥ ሁሉ የአሜሪካ የጦር ሰፈሮች የወታደራዊ አሴቶች አሉ። ለምሳሌ የኳታሩ ግዙፉ የአየር ኃይል ጦር ሰፈር እዛ ነው ያላት። ባህሬን ውስጥም ጦር አላት። እንደዚህ ጦር ሰፈሮች አሏት እና በሺዎች የሚቆጠሩ የአሜሪካ ወታደሮች በዙሪያ። አንደኛ እነዚህ ተቋማት ላይ ያለማመንታት እርምጃ መውሰድን ያካትት እርምጃ ነው የምወስደው። እንደውም ቅድም እንዳልኩ አንዱ ምንጭ ምንድን ነው ያሉት? የፈለገ ቢሆን በዚህ ዙር ቢያንስ 500 የአሜሪካ ወታደር መግደል መቻል አለብን የሚል አቋም አላቸው ነው የሚለው። አየህ፣ እና አሜሪካንን በደም ዋጋ ማስከፈል አለብን የሚል ነው። እንደዚህ አሁን አይነት አቋም የመያዟ ዓላማ የኢራን ዶናልድ ትራምፕ ውጊያ ውስጥ መሰንበት እንደማይፈልጉት ግንዛቤ አላት። ስለዚህ እንደዚህ አይነት ውጊያ የሚካሄድ ከሆነ አይገቡበትም ነው። አየህ፣ ጦርነቱን የከፋና የሰፋ እንደሚሆን ማረጋገጫ ነው የምነግርህ። ስለዚህ ዶናልድ ትራምፕ ደግሞ ግጭት ውስጥ መግባት ካለባቸው፣ አንድ ነገር አከናውነው መውጣት ካለባቸው፣ ጦርነት ውስጥ መሰንበት ስለማይፈልጉ የሚኖራቸው ምርጫ ከጠላት ኃይል እጅግ የሰፋ የከፋ አጥለቅላቂ ውጊያ መሰንዘር ነው ያለባቸው። ኢራን ለአሜሪካ ሊሚትድ፣ አንሊሚትድ፣ ሰርጂካል ኦር ኬኔቲክ ብለው የሚጠሯቸው ወታደራዊ አገላለጾች አሏቸው። የጥቃቱን ባህሪ ማለት ነው። እንደዚህ በምንም ስም ይጥሩት፣ እኔ ለየትኛውም ዕድል አልሰጣቸውም። ለእኔ ሊሚትድ እና አንሊሚትድ የሚለውን ልዩነት አላደርግም። የተወሰነ ጥቃት ወይም ያልተገደበ ጥቃት በሚለው መካከል ልዩነት አላደርግም። ብቻ ማንኛውም ተኩስ ተኮስብኝ፣ የለየለት ጦርነት ተከፍቷል ብዬ ማድረግ ያለብኝን ሁሉ አደርጋለሁ። አየህ፣ ከሩቅ ሆነው ደሙ ሳይነካቸው ምንም ሳይነካቸው እንዲህ አደረግኩኝ እያሉ ከረባታቸውን አድርገው መግለጫ የሚሰጡበት ዕድል አልሰጣቸውም። ውጊያ ውስጥ አስገባቸዋለሁ፣ አሸብታቸዋለሁ የሚል ነው የኢራን አቋም። ለምን ሙሉ በሙሉ እስከ አንገታቸው ጦርነት መጥለቅ አይፈልጉም ዶናልድ ትራምፕ። እንዲህ አይነት በምሰጣቸው ኢራን በምታቀርብበት ጊዜ በእስራኤልና በአሜሪካ መካከል ሊኖር የሚችለው ስትራቴጂ ኢራኖች አንገታቸውን ቀና እንዲያደርጉ የማያስችል አጥለቅላቂ ጥቃት መክፈት ብቻ ነው የሚሆነው። አጭር ጦርነት ከሆነ የሚፈለገው አጥለቅላቂና ከባድ ዘመቻ ነው መሆን ያለበት። ስለዚህ ነው ይህ ሁኔታ ጦርነቱን ሊያቆመው እንዳይካሄድ ሊያደርገው፣ ከተደረገም ደግሞ እጅግ ሊያከፋው ይችላል። ቅድም የቱርክ ውጭ ጉዳይ ሚኒስትር ይሄንን በቋፍ ላይ ያለ ክልል ያለ መረጋጋት ወደ ለየለት ትርምስ ነው የሚለውጠው ብለዋል። እና በዚህ ውስጥ የትኞቹ ኃይሎች እንደሚነኩ የትኞቹ ኃይሎች እንደማይነኩ መወሰናችን፣ ምክንያቱም ኢራን የአሜሪካ የጦር ሰፈሮች ያሉባቸው ቦታዎች ሁሉ ተኩሳሉ የሚል አቋም ነው ያላት። ለምሳሌ ኳታር ላይ አድርጓለች፣ ምንም እንኳ ለአሜሪካ ነግራ የተወሰነ ቢሆንም
አሁን ወደ ለየለት ጦርነት ከገቡ ኢራን የመጨረሻ ነው፣ ይህንን ማድረግ አለብኝ የሚል አቋም ነው የያዘችው። ምክንያቱም የኢራኑን መሪ ማስወገድ ዓላማዬ ነው ብለው ስላስቀመጡ ዶናልድ ትራምፕ ኢራን ማንኛውም ሊካሄድ የሚችለው ጥቃት የመጀመሪያ ኢላማ ሊያደርጋቸው ስለሚችል እሳቸውን ቅድም እንዳልኩ ወደ ለየለት ጦርነት ነው የምገባው፣ ባለኝና በሌለኝ መሳሪያ ነው የምዋጋው ነው የምትለውና ስታየው ከልምድ ግጭቱ ካለው ግንባታ አንጻር የሚመልሰው ብዙ ነገር ያለ አይመስለኝም። ምክንያቱም ኢራን ውስጥ የሚጠቀሱት ቁጥሮች ዳንኤል እኔ እስካሁን ድረስ በዛ አደጋ ለመግለጽ አልፈልግም። በዚህ የተቋሙ ትዕይንት ወቅት ያለቁ ሰዎች ቁጥር ከፍተኛ ነው። በተለይ አሁን ተቃዋሚዎች የሚያስቀምጡት ከ10 ሺህ በላይ ነው የሚያስቀምጡት እና በአንድ ሀገር ውስጥ በመንገድ ላይ በጎዳና በሰልፍ ተቃውሞ ምክንያት ይህን ያህል ሰው እንዴት ይህንን ለማሰብ ያስቸግራል። በጦር ሜዳ ላይ እንኳ ብዙ ጊዜ በ3 በ4 የተለያዩ የውጊያ ገጠመኞች ካልሆነ በስተቀረ በአንድ የፍልሚያ ግንባር ይህን ያህል ሰው ሊያልቅ አይችልምና ስለዚህ ውስጥ ያለውን እጅግ የከፋና የተባባሰ ሁኔታም ግምቱ ስታስገባ ምናልባት የኢራን አገዛዝን መጣል አለብን የሚል አቋም በዋሽንግተንና በኢየሩሳሌም መካከል ካለ ከዚህ የተሻለ ጊዜ የላቸው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም ዶናልድ ትራምፕ ከ2 ሳምንት በፊት እርዳታ እየመጣ ነው ብለው የተናገሩት ቃል አሁን በተግባር እያሳዩ ይመስላልና ስለዚህ ዓለም አሜሪካ አሁን ከምታደርገው እንቅስቃሴ አንጻር ሌሎች ኢራን ደገፍ የሆኑ ሀገራት ጣልቃ እንዲገቡ የሚጋብዝ አይሆንም ወይ? አንተ እንዴት ታየዋለህ? ሊሆን ይችላል 100%። ነገር ግን እንዳልኩ በቀጥታ እነዛ ሀገሮች የውጊያ መሳሪያዎቻቸውን አንቀሳቅሰው ሰራዊት አሰማርተው ግን የሚገቡበት ሁኔታ አይኖርም። ይሄ 0% ነው። አሜሪካ በምትዋጋበት ግንባር ውስጥ ቻይናም ሆነች ራሽያ የጦር መርከቦቻቸውን ልከ ወታደሮቻቸውን አዝመተው ሊዋጉ አይችሉም። ይሄ የማይታሰብ ነው። የዓለም ፍጻሜ ነው የሚሆነው። ሊያደርጉ የሚችሉት ግን ለምሳሌ ያክል አሁን አንዱ የሰማነው ነገር ኢራኖች እንዴት የኢራን ባለስልጣኖች እንዴት አድርገው ይህንን እጅግ የተቀዳጀ ከውጭ የሚመራና የህግ አስጠባቂ ኃይሎች ላይም እርምጃ መውሰድን ያካተተ ተቋሙ እንዴት ገቱት በሚለው የሚሰጠው ትንታኔ ለምሳሌ ምን ይላል? የዚህ ስታርሊንክ የሚባለው የዚህ የቢሊዮኔሩ የሳተላይት አቅርቦት አለ እና ተርሚናሎች አሉ በግለሰብ ደረጃ ይዛቸው ልትገባ የምትችልና ለተወሰኑ አካባቢዎች የኢንተርኔት አገልግሎትን ክፍት የሚያደርጉ ማለት ነው። እና አሁን በዛ ላይ በጣም አስገራሚ ሆኖ የተገኘው ወዲያውኑ የኢራን ባለስልጣኖች እንትኑ መዝጋት ችለዋል። ሀገራቸው ውስጥ ያለውን የኢንተርኔት አገልግሎት ዘጉ። በሚያስገርም ሁኔታ አስቀድመው የሰረጉት የዚህ ቅድም ያልኩህ የኢንተርኔት ማስተላለፊያ ስቴሽኖች እነዚህ በእጅ የሚያዙ አንዳቸውም በሚባል ደረጃ የሚፈለገውን አገልግሎት ሳይሰጡ ኢራን በቁጥጥር ስር ልታጠፋቸው ይችላለች፣ በቁጥጥር ስር ልታደርጋቸው ይችላለች። እና ምንድነው ይሄን የሚሉት እና በጣም ገርሟቸዋል። ምንም አይነት በዚህ በተቋሞ ትንትኑ ላይ በተቋሞ ሂደቱ ላይ የተካሄደውን ኢራኖች ያካሄዱትን
የተቋሞ ትዕይንቶችም ሆነ ወይም መንግስት እነሱን ለመበተን ከጎዳና ላይ ለማውጣት የወሰዳቸውን እርምጃዎች በቀጥ የሚያሳዩ በብዙ የሚቆጠሩ ምስሎች እንዳይወጡ ማድረግ ችሏል፣ ማለት መቆጣጠር ችሏል። እና እንደዚህ አይነት የተቀናጀ የኮሚኒኬሽን አሰራሩ ከፍተኛ የራሽያን እገዛ ያገኘ ነው የሚሉት። አጠቃላይ የኮሚኒኬሽን አደረጃጀቱ ከምዕራባውያን ውጪ በሆነ መንገድ ወጥ በሆነ መንገድ እንዲሰራ አድርጓል። ለምሳሌ ያክል ምልል ነው እንዲህ አይነት በዓለም ላይ ያላቸው የኮሚኒኬሽን ዶሚናንስ የበላይነት ማንም ሀገር ራሱ ዝግ ሊያደርግ አይችልም ለነሱ ማለት ነው። ነገር ግን እንደ ቻይና እንደ ራሽያ ያሉ በተለይ አሁን እንደ ቻይና ብትሄድ ሁሉም ነገር የራሷ መዋቅር ነው። ስለዚህ የምዕራባውያን መዋቅር ሰለባ አትሆንም ማለት ነው። ስለዚህ ኢራኖች እንዲህ አይነት ብቃት አሳይተዋል ነው። ስታርሊንክ የተባለው የቢሊዮነሩ የሳተላይት አገልግሎት ለምሳሌ እንደምታውቀው ለዩክሬኖች ከፍተኛ ጥቅም ይሰጥ ነበር አይደለም? በዚህ በራሽያ ጦርነት ላይ መጀመሪያ ላይ ለዩክሬኖች ይህን ከፍቶላቸው ነበረ። ምክንያቱም በራሽያ ይመታ ስለነበር ዩክሬኖች የጦር ሜዳ ላይ የሚያስፈልጋቸውን ለመመረጅ፣ ለመምታት፣ ለመከታተል የሚያስችላቸውን የኢንተርኔት ኮኔክሽን ከስታርሊንክ ነበር የሚያገኙት። ይሄን ማድረግ አልተቻለም ኢራን ውስጥ። ስለዚህ አጠቃላይ የእሷን የኮሚኒኬሽን መዋቅር ከቻይና ከፍተኛ እገዛ ያገኘ ነው የሚል ነው። አንዳንድ የምንሰማቸው ወይም የምናነባቸው ነገሮች ትንሽ ያው ቴክኒካል ነገር ስለሆነ ዲቴይል አለው እና ሌሎች አይነቶች ለምሳሌ የአየር ኃይሏን አጠናክራለች የሚል ነገር ነው። ከራሽያ በጣም ዘመናዊ የጦር ጀቶች እንደገዛች ይዘገባል። ይህንን የተሟላ ነገር ስናገኝ እናቀርበዋለን። ዳንኤል አሁን ባለፈው የጁን ጦርነት ጊዜ ኢራን ብላክ ኤንድ ዋይት አየር ኃይል አልነበራትም። አሁን ግን የተጠናከረ የአየር ኃይል ሊኖራት እንደሚችል ይገመታል። ይሄም ለአየር ውጊያ የአየር ክልልን ከመጠበቅ አኳያ ባለፈው ጦርነት የእስራኤል የጦር ጀቶች የኢራን የአየር ክልልን የመሸታ ቤት በር ነው ያደረጉት። እንደፈለጉ ነው የሚገቡት፣ እንደፈለጉ ነው የሚወጡት ያለ ስጋት። 200 ጀቶች በአንድ ጊዜ ለርብርብ የሚሄዱበት ነበረ። 200 ሆነው ወጥተው ተመልሰው በሰላም የሚገቡበት ነበር። ምናልባት አሁን ኢራን ከዚህ አንጻር አየር ኃይሏን ቢያንስ በሆነ ደረጃ መገንባቷን የሚቀርቡ ነገሮች አሉና እነዚህ አይነት እገዛዎች አግኝታ ሊሆን ይችላል። ወደፊት ደግሞ በእንዲህ አይነት ሁኔታ ውስጥ ምናልባት እንግዲህ አናቅም፣ ግን ከዚህ ከሞራል ድጋፍ ከዲፕሎማሲ ከመሳሰሉት ያለፈ ግን ይኖራል ብለን አናስብም። ምክንያቱም አሜሪካ በምትዋጋበት ቦታ የራሻም ሆነ የቻይና ጦር ወይም ወታደራዊ አቅም ጣልቃ የገባበት አጋጣሚ ብዙ አይደለም፣ ሊኖርም ይችላል ተብሎ አይታሰብም። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ዕለተ ቅዳሜ ይሁንልህ። ለአንተም። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73
በ3900 ብር ብቻ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።